የጌታ ጸጋና ሰላም ጣፋጭ ሕይወት ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ለከበራችሁ ቅዱሳን ሁሉ ይሁን። ሰላማችሁ በያላችሁበት ሁሉ ይብዛ። ፍቅርና ተግባራዊነት የሚለውን አጭር መልእክት ይዤላችሁ መጥቻለሁ። አንዳንድ ሰዎች ካያችሁ እንደሆነ በተለምዶ እምነት በልብ ነው ይላሉ። እምነት በልብ ብቻ የሚቀር አይደለም። ከልብ አልፎ ወደ አንደበት ሊወጣ የሚችል፣ ከአንደበት አልፎ በተግባራዊነት ሊገለጥ የሚችል፣ ከተግባራዊነት አልፎ ደግሞ ለከተማ፣ ለሀገር፣ ለዓለም ሁሉ የሚሰማ ነው በራሱ እምነት። ፍቅርም እንደዚያው ከልብ ቢነሳም፣ ፍቅር ከልብ መነሻው ልብ ቢሆንም ከልብ አልፎ ግን በአንደበት ሊገለጽ የሚችል፣ ከአንደበት አልፎ አካባቢን፣ ሀገርን ድምፅ ያለው ከበድ ያለ ድምፅ ያለው ነው። አንዳንድ ጣዖታትን ታውቃላችሁ። ጣዖትን የሚያመልኩ አማልክትን የሚያመልኩ ሰዎች የሂንዱ የተለያየ ዓለም ላይ ያሉ አምልኮች አሉና እነዚህ ጣዖታት ሰው ይሰግድላቸዋል። እነሱ አይናገሩ። እነዚህ ጣዖቶች አይናገሩ፣ አይጋገሩ፣ አይሰሙ፣ መልስ አይሰጡ፣ ግን ይመለካሉ፣ ይሰገድላቸዋል፣ እንዲህ ይባልላቸዋል። ፍቅር ግዑዝ አይደለም። ፍቅር የማይናገር ግዑዝ አይደለም። ፍቅር ለሰው ሁሉ ድምፅ አለው። ፍቅር ሕይወት አለው። ፍቅር ሰላም አለው። ፍቅር ደስታ አለው። ፍቅር ቋንቋ ነው። ፍቅር ብዙ መልክ አለው። እነዚህንና ሌሎችን እንመለከት። በሉቃስ ምዕራፍ 9 ከቁጥር 23 ላይ ያለውን ቃል እንመልከት። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ምን ይበለኝ ይከተለኝ ይላል። ይህን ቃል ስትመለከቱት አንዳንድ ጊዜ ሰዎች ለመከተል ይፈልጋሉ፣ መውደድ ይፈልጋሉ፣ ማፍቀር ይፈልጋሉ፣ መኖር ይፈልጋሉ። እንዲህም እንዲያም ነኝ፣ አፈቅርሃለሁ፣ ወድሃለሁ እንዲህም ሰው ሊል ይችላል። ማለቱ አይከፋም፣ ችግር የለውም። ነገር ግን ተግባራዊነት ላይ ግን ዜሮ ሊሆኑ ይችላሉ። ራስን መካድ ላይ ውሳኔ ላይወስዱ ይችላል። ሰው ልከተል እወዳለሁ ብሎ አንቺን ለራሴ ላደርገው እፈልጋለሁ ብሎ ግን ራሱን ላይክድ ይችላል። ራሱን ላይለይ ይችላል ከተለያዩ ነገሮች። ራሳችሁን ስትክዱ፣ ለምሳሌ ምርጫችሁን መካድ፣ ፍላጎታችሁን፣ የእሷን ምርጫ ለማክበር የእናንተን ብዙ ነገሮች ትታችሁ የእሷን፣ እሷ ደግሞ የእሱን። ትዳር በአንድ እንጨት የሚነድ አይደለም፣ በሁለት ነው እና በዛ ውስጥ ፍቅርና ተግባራዊነት የሚታይ ነው እና ከብዙዎች የጠፋው ተግባሩ ነው። ራስን አለመካድ ነው። ራሳችሁን ከካዳችሁ ትክክለኛ የፍቅር መልክ አላችሁ ማለት ነው። ወስናችኋል ለመከተል። አልክድም። ብዙ ጊዜ ካያችሁ ሆነ ሰው በብብቱ ኃጢአትን ይዞ ይናዘዛል። በብብቱ የሚናዘዛትም የሚተዋትም ምሕረትን ያገኛል። እኔ በብብቴ ይዤ ብናዘዝ ዋጋ የለውም። በብብቴ የያዝኳትን ለመጣጥዬ ነው በእግዚአብሔር ፊት መቅረብ ያለብኝ። ራስን መካድም እንደዛ። ራሳችሁን ክዳችሁ ነው መከተል የምትችሉ። ወደ ትዳር አጋር ወይም እጮኝነት ላይ ስትመጡ ብዙ የምትክዱት ነገር አለ። እንደ ቀድሞ የማትኖሩት ብዙ ነገሮች አሉ። ወደ ትዳርም ሲመጣ መለየት የሚገባችሁ መለየት አለባችሁ። ብዙ አሁን የለበጣ ይባላል በከተሜ ቋንቋ። የለበጣ ፍቅር፣ የለበጣ መውደድ በአንደበት ብቻ ማለት የማይታይ። አሁን በዚህ ሳምንት የወጣ አንድ መግለጫ አይቼ ነበረ። በአዲስ አበባ ከተማ ከፍተኛ የፍቺ መጠን ወደ ስንት ሺህ እንደሆነ አላውቅም። ከፍተኛ የፍቺ መጠን
ሆኗል። ፍቺው ምንድን ነው? ምክንያቱ ራስን እኮ አለመካድ ነው። እኔ የምወዳትን የማስጨንቃት ከሆነ አለመፍታቱ አይቀርም። እሷ እኔ የምታስጨንቀኝ ከሆነ አለመፍታቱ አይቀርም። ጭንቀት አልፈልግም። ማንም ጭንቀት አይፈልግም። የሰው አእምሮ ጭንቀት አይችልም ከበዛበት። ጭንቀትን መቀነስ እንጂ ትዳር ወይም ፍቅረኛ ስታስቡ ጭንቀትን መቀነስ፣ ትኩሳትን መቀነስ፣ ችግርን መቀነስ እንጂ ትዳር ብሎ ሰው አስቦ ችግር የምትጨምሩበት ከሆነ፣ ጭንቀት የምትጨምሩበት ከሆነ፣ ራስ ምታት የምትጨምሩበት ከሆነ ትዳር ሳይሆን ወይም ፍቅር ሳይሆን እሱ ሌላ ነገር። እውነተኛ የፍቅር አጋር ግን ችግርን ትቀንሳለች፣ ጭንቀትን ትቀንሳለች፣ ብቸኝነትን ትቀንሳለች እንጂ አትጨምርም። ሰው ብቸኝነት ሊሰማው አይገባም። ስለዚህ ምንድን ነው ትምህርቱ? ተግባራዊነትን እንማር። ህይወት ያለው ተግባራዊነትን እንማር።